በዚህ ቪዲዮ ውጤታማ የሆነ የቲክቶክ ስክሪፕት አጻጻፍ አሳያችኋለሁ። አንድን የቲክቶክ ቪዲዮ ውጤታማ ነው የምንለው በሁለት መስፈርቶች ነው። የመጀመሪያው ፎሎወር ማምጣት ሲችል፣ ተመልካች ማምጣት ሲችል ሲሆን ሁለተኛው መስፈርት ደግሞ ሽያጭ ማምጣት ሲችል ነው። እነዚህን ሁለት ነገሮች በአንዴ ማሳካት ባይቻል እንኳን ከሁለቱን አንዱን የሚያሳካ ከሆነ ውጤታማ የቲክቶክ ቪዲዮ ነው እንለዋለን ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁኝ ውጤታማ የሆነ የቲክቶክ ቪዲዮ ማለትም ፎሎወር ወይ ተመልካች የሚያመጣ በተጨማሪም ደግሞ ሽያጭ የሚያመጣ የቲክቶክ ቪዲዮ በእርግጠኝነት ትሰራላችሁ ማለት ነው። የመጀመሪያው የቲክቶክ ስክሪፕት አጻጻፍ ላይ ማተር የሚያደርገው ነገር ስትራክቸሩ ነው። ስትራክቸሩን ብዙ ጊዜ ሰምታችሁት ሊሆን ይችላል። ሁክ፣ ሜን ቦዲ እና ሲቲኤ ይባላል ማለት ነው። ሁክ የሚባለው በተደጋጋሚ እንደሰማችሁት የቪዲዮአችሁ የመጀመሪያው ፓርት ሲሆን የሰዎችን ቀልብ የሚስበውና ቪዲዮአችሁን እንዲያዩት እስከ መጨረሻው የሚያደርገው ፓርት ሁክ ይባላል። ሁክ የሚባለው ከቪዲዮ መጀመሪያ እስከ 3 ሰከንድ እስከ 5 ሰከንድ አንዳንድ ጊዜ ደግሞ ረዘም ያለ ቪዲዮ ከሆነ እስከ 10 እስከ 15 ሰከንድ የሚሆነው ፓርት ሁክ ይባላል። የመጀመሪያው ሁክ ተብሎ የሚታሰበው ፕሪንሲፕል በተለይ ደግሞ በአሁን ጊዜ ላለ ቲክቶክ ፋስት መሆን አለበት። ምክንያቱም የሰዎች ቪዲዮ በጣም ፈጣን ስለሆነ የእናንተን ቪዲዮ ፈጣን መሆን አለበት ማለት ነው። ከሌሎቹ ጋር ተወዳድሮ የእናንተ ቪዲዮ በደንብ ፐርፎርም እንዲያደርግ። በተጨማሪም ደግሞ ሌላኛው ነገር አንድ ጠቃሚ መረጃ ማስተላለፍ አለባችሁ። ብዙ ጊዜ ሲነገር የምትሰሙት ቪዲዮአችሁ ላይ ነው አንድ ጠቃሚ መረጃ ማስተላለፍ አለባችሁ የሚባለው። ነገር ግን ያንን ጠቃሚ መረጃ እንደምታስተላልፉ መጀመሪያ ላይ ሰዎች ካልተረዷችሁ እስከ መጨረሻው ድረስ ተመልክተው ያንን ጠቃሚ መረጃ ላያገኙት ይችላሉ ማለት ነው። ስለዚህ ሁካችሁ ውስጥ ያንን ጠቃሚ መረጃ እንደምትገልጹላቸው ማሳወቅ አለባችሁ ማለት ነው። በተጨማሪም ደግሞ ሁካችሁ ላይ ኪዩሪዮሲቲ የሚኖረው ወይ ደግሞ የሆነ የሰዎች ላይ ጥያቄ የሚፈጥር ነገር ማካተት አለባችሁ ማለት ነው። ሁካችሁ ላይ ጥያቄ የሚፈጥር ነገር፣ ሰዎችን የሚያስገርም ነገር ወይ ደግሞ አንድ ነገር እንደምንነግራቸው ካሳወቃቸው ያ ቪዲዮ እንደሚጠቅማቸው፣ እንደሚያስገርማቸው፣ እንደሚያስቃቸው ስለሚያስቡ እስከ መጨረሻው ድረስ ይመለከቱላችኋል ማለት ነው። መናቅ የሌለባችሁ ፓርት ቢኖር ሁክ ነው። ብዙ ሰዎችም ቲክቶክ ላይ ስለ ሁክ ሲያወሩ ሰምታችኋል። በእርግጥም ሁክ በጣም ወሳኝ ነገር ነው። ምክንያቱም ሁክ አላችሁ በጣም የሚጠቅም ነገር ነው። ግን አንዳንድ ጊዜ ሰዎች የሚሰጡት የተሳሳተ አስተያየት ብዬ የማስበው ነገር ሁክም በጣም ኦቨርሬት ያደርጉታል፣ ከሚገባው በላይ ቦታ ይሰጡታል ማለት ነው። እኔ ሁክ አሪፍ መሆን አለበት ብዬ አስባለሁ። በተጨማሪም ግን ከሁኩ እኩል ሜን ቦዲያችሁ ላይ የምታስተላልፉት ነገር በጣም አሪፍ መሆን አለበት። ሁካችሁ አሪፍ ሆኖ ሜን ቦዲያችሁ የማይረባ ከሆነ ሪቴንሽናችሁ ስለሚወርድባችሁ ቪው አይኖረውም ማለት ነው። ስለዚህ ከሁካችሁ እኩል ሜን ቦዲውን ማዘጋጀት አለባችሁ ማለት ነው። ሜን ቦዲ የምንለውን ነገር ደግሞ አሁን ልንገራችሁ። ሜን ቦዲ ማለት የቪዲዮአችሁን ዋና ሀሳብ የሚይዘው ፓርት ሲሆን ቪዲዮአችሁ ላይ ማስተላለፍ የፈለጋችሁትን ነገር የምታስተላልፉበት ፓርት ነው። በዩቲዩብ ቪዲዮ ከሄድን ይሄኛው ፓርት ሜን ቦዲ ይባላል። ሜን ቦዲ የሚባለው ነገር ደግሞ የቲክቶክ ቪዲዮ አጻጻፍ ብዬ ነበር ቪዲዮን የሰራላችሁ። አሁን የቲክቶክ ቪዲዮ አጻጻፍ ስትራክቸሩን ተናግሬ ሜን ቦዲውን እያብራራውላችሁ ነው ማለት ነው። ይሄ ራሱ ሜን ቦዲ ነው ማለት ነው። ለቲክቶክ ቪዲዮ ሲሆን ደግሞ ከሁኩ ቀጥሎ ይመጣል። ከሲቲኤ ደግሞ ቀደም ብሎ የሚመጣው ፓርት ሜን ቦዲ ይባላል ማለት ነው። ሜን ቦዲ ላይ ማስተላለፍ የፈለጋችሁትን ሐሳብ ብትዳርጋችሁ ማብራራት አለባችሁ። ሜን ቦዲ ላይ ደግሞ አንድ የምሰጣችሁ ቲፕ ቢኖር ሁልጊዜም አንድ ዋና ሐሳብ ይኖረው ቪዲዮአችሁ። ቲክቶክ ላይ ከአንድ ዋና ሐሳብ በላይ አንድ ቪዲዮ ውስጥ መክተት አትችሉም ማለት ነው። ልክ እንግሊዝ ስትማሩ አንድ ሴንቴንስ ውስጥ አንድ ዋና ሐሳብ ብቻ ነው ሊኖረው የሚችለው እንደተባላችሁት ሁላ አንድ የቲክቶክ ቪዲዮ ላይ አንድ ዋና ሐሳብ ነው መክተት ያለባችሁ። ቪዲዮአችሁ በጣም ፐርፎርም እንዲያደርግ ከፈለጋችሁ ማለት ነው። ከዛም በላይ መክተት ትችላላችሁ። ግን ለኢፊሸንሲው ሲባል አንድ ቪዲዮ ውስጥ አንድ ዋና ሐሳብ ብቻ ነው የሚያስፈልገው ማለት ነው። ይህ ዋና ሐሳብ ደግሞ የሰዎችን ችግር የሚፈታ ወይ ደግሞ ሊያስቃቸው የሚችል መሆን አለበት ማለት ነው። ማሳቅ ራሱ አንድ ችግር ፈቺ ነው። ብዙ ሰዎች በአሁን ጊዜ ስትረስ ናቸው፣ ይጨናነቃሉ። ያንን ጭንቀት የሚያስወግድላቸው ደግሞ ሳቃቸው ነው። ስለዚህ የእነሱን ችግር እየተፈታችሁ ነው ማለት ነው በማሳቃችሁ ምክንያት። ወይ ደግሞ የሆነ መረጃ የሚሰጣቸው ሊሆን ይገባል፣ የሚያስቃቸው፣ የሚያዝናናቸው፣ ለየት ያለ ኢሞሽን ውስጥ ሊከታቸው የሚችለውን ነገር ሜን ቦዲ ውስጥ ማካተት አለባችሁ ማለት ነው። አሁን ቲክቶክ ላይ የምትመለከቷቸው አብዛኛዎቹ ሰዎች የሚያስቅ ኮንተንት የሚሰሩት ናቸው ቫይራል እየወጡ ያሉት። ምክንያቱም የሚመለከታቸውን ሰው ሜን ቦዲ ላይ በጣም እያሳቁት ስለሆነ አላማቸውን እያሳኩ ስለሆነ ቲክቶክ ራሱ የሚፈልገው ደግሞ ይሄንን አላማ እንድትመቱ ስለሆነ እሱ ራሱ አግዟችሁ ቪው እንድታገኙ ይሆናል ማለት ነው። እዚህ ጋር እንደ ቦነስ የምሰጣችሁ ነገር ደግሞ ቲክቶክ ራሱ ይደግፋችኋል። ቲክቶክ አሪፍ ቪዲዮ ከሰራችሁ ቪው እንድታገኙ ይደግፋችኋል ማለት ነው። ምክንያቱም ሶሻል ሚዲያው ራሱ የተቋቋመው የሰዎችን አቴንሽን ለመሳብ ነው። የሰዎችን አቴንሽን ለመሳብ ደግሞ ራሱ ሶሻል ሚዲያው አይደለም ቪዲዮዎችን እየሰራ ያለው ክሬተሮች እንዲሰሩ እያረገ ነው ሶሻል ሚዲያው የሚጠቀመው ማለት ነው። ስለዚህ የሶሻል ሚዲያው ግዴታ እናንተን ቫይራል ማውጣት ነው እንጂ ቪያችሁ እንዲቀንስ ማድረግ አይደለም። ይሄንን ነገር መረዳት አለባችሁ። ይሄንን ነገር ከተረዳችሁ ሶሻል ሚዲያው የሚፈልገው ቪዲዮ የሚባል ነገር እንደሌለ ትረዱና ሰው የሚፈልገው ቪዲዮ እንዳለ ትረዳላችሁ። ስለዚህ ሰው የሚፈልገውን ነገር
ነገር ትሰራላችሁ። ሰው የሚፈልገውን ነገር ከሰራችሁ ደግሞ ቲክቶክ ለ300 ለ400 ሰዎች ነው መጀመሪያ የሚያሳይላችሁ። እነዛ ሰዎች ይወዱታል። ከዛ በኋላ ቪዲዮአችሁ ቫይራል ይወጣል ማለት ነው። ይሄንን ኮንሰፕት ብዙዎቻችሁ ሚስአንደርስቱድ ታረጉታላችሁ። ላብራራላችሁ ብዬ ነው። ሶስተኛው የስትራክቸሩ ፓርት ደግሞ ሲቲኤ ይባላል። ኮል ቱ አክሽን ማለት ነው። ኮል ቱ አክሽን ማለት ቪዲዮአችሁን የሰራችሁበትን ዓላማ የምትናገሩበት ነው። ሰዎች ፎሎ እንዲያደርጓችሁ ከሆነ ወይ ደግሞ ሊንካችሁ ውስጥ እንዲገቡ ከሆነ ወይ ደግሞ እቃ እንዲገዟችሁ ከሆነ ሲቲኤ ላይ ነው የምትናገሩት። ኮል ቱ አክሽን ላይ ማለት ነው። ፎሎ አርጉኝ ትላችኋላችሁ። ይሄንን ሊንክ ተጫኑ ትላችኋላችሁ። ይሄንን እቃ ግዙ ብላችሁ ሪኮመንድ ታደርጓችኋላችሁ። የቪዲዮአችሁን ታርጌት የምትመቱት ኮል ቱ አክሽን ላይ ነው ማለት ነው። ኮል ቱ አክሽን ላይ መጠንቀቅ ያለባችሁ ነገር ጀማሪ ስትሆኑ ኮል ቱ አክሽንን በብዛት መጠቀም የለባችሁም ከፎሎ አርጉኝ ከላይክ አርጉኝ በስተቀር ማለት ነው። ፎሎ አርጉኝና ላይክ አርጉኝ ጀማሪ ብትሆኑ መጠቀም የምትችሉት ነው። ነገር ግን አዲስ ክሬተር ስትሆኑ የመጀመሪያ ቪዲዮቻችሁ ላይ እቃ ለመሸጥ አትሞክሩ፣ እቃ ለማስተዋወቅ አትሞክሩ። በአጭሩ ሊያስቀራችሁ ስለሚችል ማለት ነው። በአንጻሩ ግን ሶሻል ሚዲያ የጀመራችሁት ለመሸጥ ቢሆን እንኳን የመጀመሪያ ቪዲዮቻችሁ ላይ ፎሎ እንዲያረጓችሁ፣ ፌቨራይት እንዲያረጓችሁ፣ ላይክ እንዲያረጓችሁ፣ ኮሜንት እንዲያረጉ ነው ኮል ቱ አክሽን ላይ መናገር ያለባችሁ። ከዛ በኋላ አካውንታችሁ ትንሽ ከተገነባ በኋላና ብራንድ ከፈጠራችሁ በኋላ ነው ኮል ቱ አክሽን ላይ እቃ ግዙ፣ ይሄን ሊንክ ተጫኑ ማለት ያለባችሁ ማለት ነው። ይሄን ነገር ታረዱት። አሁን የነገርኳችሁ ነገሮች እንዳለ የቲክቶክ ቪዲዮ ስክሪፕት አጻጻፍ ስትራክቸሩ ነው። ስትራክቸሩን በሶስት ተከፍዬ አስረዳችሁ። ሁለተኛው ፓርት ደግሞ አይዲያ ከየት እናመጣለን የሚለው ጥያቄ ነው። አይዲያ ከብዙ ቦታዎች ሊመጣ ይችላል። የመጀመሪያው ከራሱ ከቲክቶክ ቪዲዮ ነው። የቲክቶክ ቪዲዮዎችን እያያችሁ ከእናንተ ጋር የሚመሳሰል የእናንተ ፎሎወሮች ሊያውቁት የሚችሉት ሊጠቅማቸው የሚችል ወይ ደግሞ ከችግራቸው ሊያወጣቸው የሚችል ሀሳብ ካገኛችሁ ግዴታ ተጠቅማችሁ ቪዲዮዎችን መስራት አለባችሁ ማለት ነው። እንደዛ በምታረጉበት ጊዜ በጣም ቫይራል የመውጣት ቻንስ ይኖራችኋል ማለት ነው። ሁለተኛው የቲክቶክ ቪዲዮ አይዲያ የምታገኙበት ቦታ ደግሞ ዲፕ ቲንኪንግ ይባላል። ዲፕ ቲንኪንግ ማለት ፎሎወሮቻችሁ ምን እንደሚፈልጉ ምን እንደተቸገሩ ምን ሊጠቅማቸው እንደሚችል ዝም ብላችሁ በአይምሯችሁ ታብሰለስላላችሁ። የሆነ ስራ እየሰራችሁ እሱ ታስቡታላችሁ። እንደዛ በምታስቡበት ጊዜ አይምሯችሁ ከረጅም ጊዜ የህይወት ልምድ የሰበሰባቸውን ነገሮች ያውጣጣና ለአሪፍ የቲክቶክ ቪዲዮ ቢሆን ሀሳብ ይሰጣችኋል ማለት ነው። ሶስተኛው መንገድ ደግሞ የተለያዩ መጽሐፎችን፣ ዌብሳይቶችን ምናምን በዳታ ኮንተንት ላይ ያሉትን እንዳለ ቼክ ታረጓቸዋላችሁ። ከዛ በኋላ አዲስ የወጡትን ታያላችሁ ማለት ነው። በዴሊ ሻውን እኔ ቴክ ነው የምሰራው። በዚህ ጊዜ ደግሞ አንዳንድ ኒውስ የሚለቁ ሳይቶች ላይ ገባና ምን እንደተለቀቀ ቼክ አረጋለሁ። ምን ስልክ እንደወጣ ምን አይነት ፊቸር እንዳለው ምን አይነት ሪስፖንስ እንዳመጣ አይና አሪፍ የቲክቶክ ቪዲዮ ሰራለሁ ማለት ነው። አራተኛው የቲክቶክ ቪዲዮ የምታገኙበት ምንጭ ደግሞ ኤአይ ነው። ኤአይን በደንብ መጠቀም መልመድ አለባችሁ። ምክንያቱም እንዳለ ነገሮች ወደ ኤአይ እየተቀየሩ ስለሆነ ማለት ነው። በቀላሉ ቻትጂፒቲ ላይ ገብታችሁ ስለ ቴክ ኮንተንት ምን አዲስ ነገር አለ፣ ስለ ቴክ ምን ልስራ ብላችሁ ብትጠይቁት 9 አይዲያዎችን ነው የሚሰጣችሁ። እውነታው 100 አይዲያዎችን የሚሰጣችሁ 100ም የማይረባ ሊሆን ይችላል። ነገር ግን ከዛ ውስጥ መርጣችሁ እራሳችሁ ዲቨሎፕ እያረጋችሁ አይዲያ እየጨመራችሁበት ሞዲፋይ እያረጋችሁ በጣም ብዙ ቪዲዮዎችን መስራት ትችላላችሁ። አይምሯችሁ ሳታስጨንቁ በቀላሉ በኤአይ ቪዲዮዎችን እያገኛችሁ እየቀረጻችሁ ቀለል አድርጋችሁ በካፕከት ኤዲት እያረጋችሁ ፎሎወር መሰብሰብ ትችላላችሁ። ይሄ በጣም ቀላል ነገር አይደለም። ነገር ግን በጣም ፖሲብል የሆነና ከአብዛኛው ስራ በደንብ መሰራት የሚችልና ትርፋማ የሚያደርግ ስራ ነው። በኤአይ ተጠቅማችሁ ኮንተንት መስራት ማለት ነው። በተለይ ደግሞ ወደፊት በጣም ኤአይዎች እየጠነከሩ ሲመጡ ይሄ ነገር በጣም ስኬታማ እየሆነ እንደሚመጣ አልጠራጠርም። አምስተኛው የቲክቶክ ቪዲዮ አይዲያ የምታገኙበትን ቺት ኮድ ደግሞ ልንገራችሁ። ይሄኛው በጣም ለየት ያለ ነው። እሱ ምንድነው መሰላችሁ? ኢንቦክሳችሁንና ኮሜንታችሁን ቼክ አድርጉት። ከዚህ በፊት የሰራችሁት ቪዲዮ ላይ ኮሜንት ላይ እየገባችሁ ሰዎች ስለምን እንደሚጠይቁ ምን እንደሚያስፈልጋቸው ምን እንደሚቸግራቸው ኮሜንት ያደርጉታል። ከሱ ኮሜንት ላይ ተነስታችሁ ቪዲዮዎችን መስራት ትችላላችሁ። ያ ቪዲዮ ደግሞ ሞስት ፕሮባብሊ ፐርፎርም ያደርጋል። ምክንያቱም የፎሎወሮቻችሁ ኮሜንት ያደረጉት ሰዎች ችግር ስለሆነ ማለት ነው። ከኮሜንት በተጨማሪ ኢንቦክስ ውስጥ እየገባችሁ ምን እንደሚጠቅማችሁ ቼክ ማድረግ ትችላላችሁ። የመጀመሪያ ቪዲዮዎቻችሁ ላይ ብዙ ኮሜንትና ኢንቦክስ ስለማይኖር ሐሳብ ላታገኙበት ትችላላችሁ። ኦቨርታይም ግን እያደጋችሁ ስትመጡ ኮሜንትና ኢንቦክስ የኮንተንታችሁ ዋና አይዲያ እየሆነ ይመጣል ማለት ነው። የብዙ ክሬተሮች አይዲያ ከዚህ ነው የመጣው። እስካሁን ድረስ ስክሪፕት ለመጻፍ የሚረዷችሁን 2 ነገሮች ነግራችኋለሁ። የመጀመሪያው የስክሪፕቱ ስትራክቸር ነው። ሁለተኛው ደግሞ አይዲያ ከየት እንደምታመጡ ነው። ሶስተኛው ፓርት የሚሆነው ደግሞ ፕራክቲካል ቲፕ ነው የምሰጣችሁ። እዚህኛው ፓርት ላይ የመጀመሪያ የሚሆነው ፔሲንግ ነው። ፔሲንግ ማለት ቪዲዮአችሁ መቆራረጥ መቻል የለበትም ማለት ነው። ኢነርጂው ኮንሲስታንት ፍሎ መሆን አለበት። አሁን ይህንን ቪዲዮ እንደምትመለከቱት ከሁኩ ጀምሮ እስከዚህኛው ፓርት ድረስ ቶኒ አልተለወጠም፣ ቪዲዮ አልተቆራረጠም፣ ምንም ፓርት ላይ ጸጥ አላለም። በጣም ፍሎ ቀጥ ያለና ወጥ የሆነ ነው ማለት ነው።
ነገር ግን እንደዛ ስላችሁ የሆነ ፓርት ላይ በኤዲቲንግ ተጠቅማችሁ ዝግ ማድረጋችሁ ምናምን አይደለም። ነገር ግን ዝግ ስታረጉት ወይ ደግሞ ፔሲንጋችሁን ስቀይሩ፣ ቶናችሁን ስቀይሩ፣ አንግል ስቀይሩ፣ ሻት ስቀይሩ የሆነ የተቆራረጠ መሆን የለበትም፣ ኮኔክትድ መሆን አለበት። በኤዲቲንግ ጊዜያችሁ ፍሎውን በጠበቅ መቻል አለበት ማለት ነው። እዚህ ጋር የሚጠቅማችሁ ነገር ደግሞ ሳውንድ ኢንጂነሪንግ ላይ ኤፌክቶችን፣ ቮይስ ኢፌክቶችን ምናምን በደንብ መጨመር አለባችሁ። እንደዛ በምትጨምሩበት ጊዜ ቪዲዮአችሁ ፍሎው ቀጥ ያለ እንዲሆን ያደርጋል። የሰዎችን አቴንሽን ድሮፕ እንዳያደርግ ይጠቅማችኋል ማለት ነው። የፔሲንግ ዋነኛ ጥቅሙ ሪቴንሽን መጨመር ነው ማለት ነው። ሁለተኛው ፕራክቲካል ቲፕ ደግሞ አሁን የነገርኳችሁ ሪቴንሽን ነው። ሪቴንሽን ማለት ከቪዲዮአችሁ መጀመሪያ ድረስ እስከ መጨረሻው ድረስ የተመለከቱትን ሰዎች በፐርሰንት ነው የሚያሳያችሁ። ቲክቶክም ላይ ሆነ ዩቲዩብ ላይ፣ ኢንስታግራም፣ ፌስቡክ ሁሉም ላይ ሪቴንሽን ግራፎች አሉ። ሴቲንግ ውስጥ አናሊቲክስ ውስጥ ብትገቡ ማለት ነው። አናሊቲክሳችሁ ውስጥ ገብታችሁ ሪቴንሽናችሁን ብታዩት ሁካችሁ ላይ ከፍ ያለ ነው የሚሆነው። ከዛ በኋላ ዝቅ እያለ እያሽቆለቆለ ይሄዳል። ይሄ በጣም መጥፎ የሆነ የሪቴንሽን ግራፍ ነው። ግራፋችሁ መሆን ያለበት የሚያሽቆለቆልበት አንግል በጣም ዝግ ያለ መሆን አለበት። ኦብቪየስ የሆነ ነገር ነው። ሁክ ላይ ብዙ ሰዎች ይኖራሉ። ከሁኩ በኋላ ግን ብዙ ሰዎች ይወጡባቸዋል። ይህንን ነገር ግን ማስተካከል አለባችሁ። መውጣት የለባቸውም ወይ ደግሞ ከወጡም መውጣት አለባቸው። እኔ ብዬ ማስበው ከሁኩ ነው መውጣት ያለባቸው። ከሁኩ ከወጡ በኋላ የእናንተን አይዲያ መስማት የሚፈልጉ ሰዎች ነው የሚኖሩት። እነሱን ሰዎች እስከ መጨረሻው ድረስ ማቆየት ከቻላችሁ በደንብ ሪዋርድ ታገኙበታላችሁ፣ ቪው ታገኙበታላችሁ፣ ፎሎወር ታገኙበታላችሁ ማለት ነው። ይሄ ፓርት የገባችሁ አይመስለኝም። ያልኩትን ነገር አንድ ጊዜ ልድገምላችሁ። ሰዎች የሚወጡባችሁ ከሆነ ሁክ ላይ ነው መውጣት ያለባቸው። ምክንያቱም የእናንተን ኮንተንት የማይፈልጉት ሰዎች ናቸው የሚወጡት ማለት ነው። ልክ ከሁኩ እንዳለፉ ግን ሙሉ ቀጥ ያለ መሆን አለበት። ቀጥ ያለ በሚሆንበት ጊዜ የእናንተን ኮንተንት መስማት የሚፈልገው ሰው እስከ መጨረሻው ድረስ እየሰማው ስላለ ቪዲዮአችሁ ቫይራል ይወጣል ማለት ነው። ነገር ግን ሁኩ ላይ ከፍ ብሎ ከዛ በኋላ የሚያሽቆለቁል ከሆነ በጣም መጥፎ የሆነ ግራፍ ነው። ምክንያቱም ሁካችሁ ላይ ብዙ ሰዎችን ያሳምናችኋል። ከዛ በኋላ ግን የሚጠቅም ነገር ስላልሰራችሁ ቪዲዮአችሁ ቫይራል አይወጣም፣ ፐርፎርም አያደርግም ማለት ነው። አሁን የተረዳችሁኝ ይመስለኛል። ነገር ግን ካልተረዳችሁኝም ትንሽ ባክ እያደረጋችሁ መሄድ ትችላላችሁ ማለት ነው። ሶስተኛው ፕራክቲካል ቲፕ ደግሞ ዩዝፉልነስ እና ፕሮብሌም ሶልቪንግ ነው። በተደጋጋሚ ነግራችኋለሁ። በዚህ ቪዲዮ ራሱ ዩዝፉል መሆን አለበት ብያችኋለሁ አንድ ቪዲዮ እና ደግሞ ችግር ፈቺ መሆን አለበት። ሰዎች ተጨንቀው ከነበረ ካሳቃቸው ችግር እየፈታችሁ ነው ወይ ደግሞ የማያውቁትን ነገር ካሳወቃቸውና ከተጠቀሙበት ችግር ፈታችኋል ማለት ነው። ዩዝፉል ነው ማለት ነው። ግዴታ የሃ ቪዲዮ የምትሰሩት ቪዲዮ ዩዝፉል እና ፕሮብሌም ሶልቪንግ መሆን አለበት ማለት ነው። አራተኛው ፕራክቲካል ቲፕ ደግሞ ይሄኛውም ቺት ኮድ ነው። ሪሌተብል መሆን አለበት ማለት ነው። አንድ ቪዲዮ ሪሌተብል ከሆነ ሼር ይደረጋል። ሼር በሚደረግበት ጊዜ ደግሞ በጣም ብዙ ሰዎች ያዩታል። በጣም ብዙ ሰዎች ሊገዙት ይችላሉ፣ እቃ የሚያስተዋውቅ ከሆነ ማለት ነው። አስተውላችሁ ከሆነ ኢንስታግራም ላይ በተለይ ሼራቸው ከላይካቸው የበለጠ በጣም ብዙ ቪዲዮዎች አሉ። እነሱ ቪዲዮዎች በጣም ሪሌተብል ስለሆኑ ላይካቸው ራሱ በጣም ከፍተኛ ይሆናል። ሼራቸው ደግሞ አሁን እንዳልኳችሁ ከላይኩ ራሱ ከፍ ሊል ይችላል ማለት ነው። ስለዚህ አንድ ቪዲዮ ፐርፎርም እንዲያደርግ ቺት ኮዱ ሊሆን የሚችለው ፕራክቲካል ቲፕ ውስጥ የከተትኩበት ምክንያት ሼር በሚደረግበት ጊዜ በጣም ብዙ ሰዎች ጋር ይደርሳል። ይሄ ነገር ደግሞ በጣም ፕራክቲካል የሆነና ሊተገበር የሚችል ነገር ስለሆነ ነው ብዬ ነው። በተለይ ኢንስታግራም እና ቲክቶክ ላይ በጣም የተለመደ ነገር ነው። ምክንያቱም ሼር የምታረጉላቸው ብዙ ሰዎች አሉ። ኢንስታግራም እና ቲክቶክ ላይ ለብዙ ሰዎች ሼር ታረጉታላችሁ፣ ምክንያቱም ብዙ ጓደኛ ስላላችሁ ማለት ነው። ስለዚህ ኢንስታግራም እና የቲክቶክ ስክሪፕት አጻጻፍ ላይ ግዴታ ሪሌተብል መሆን አለበት፣ ለብዙ ሰዎች ሼር እንዲደረግ ማለት ነው። እስካሁን ድረስ የነገርኳችሁ ነገሮች ከተረዳችሁ የቲክቶክ ስክሪፕት አጻጻፍ በደንብ ነው የምትረዱት ማለት ነው። በሶስት ፓርት ከፍዬ ነው ያስረዷችሁ። የመጀመሪያው ስትራክቸር ነው። ስትራክቸር ብዬ ደግሞ ሁክ፣ ሜን ቦዲ እና ሲቲኤ ብያችኋለሁ። ሁለተኛው ፓርት ላይ ደግሞ የቲክቶክ ስክሪፕት አይዲያ ከየት እንደምታመጡ ብዬ 5 ቦታዎችን ነግራችኋለሁ። ሶስተኛው ፓርት ላይ ደግሞ ፕራክቲካል ቲፕ ብዬ 4 ነገሮችን ነግራችኋለሁ። የመጀመሪያው ፔሲንግ ነው። ሁለተኛው ደግሞ ሪቴንሽን ነው። ሶስተኛው ደግሞ ዩዝፉልነስ እና ፕሮብሌም ሶልቪንግ ነው። አራተኛው ደግሞ ሪሌተብል ነው ብያችኋለሁ። እነዚህ ነገሮች በደንብ ከተረዳችሁ አሪፍ የቲክቶክ ስክሪፕትን መጻፍ ትችላላችሁ ማለት ነው። ከዚህም ቪዲዮ በዘለለ ደግሞ አሪፍ የቲክቶክ ስክሪፕት ጻፊና አሪፍ ክሬተር የሚያደርጋችሁ ቲክቶክ እና ኢንስታግራምን በደንብ መመልከት ነው። በምትመለከቱበት ጊዜ ላይካቸውን፣ ሼራቸውን፣ የክሬተሩን ሂስትሪ በደንብ አናላይዝ አድርጉት። እኔ ቲክቶክ ስመለከት መመልከት ብቻ ሳይሆን አናሊቲክስ ነው የምሰራው። ምን ያህል ቪያገኘ፣ ምን ያህል ላይክ አገኘ፣ ምን አይነት ኮንተንት ነው፣ እያንዳንዱ ነገሮች እንዲህ ዲቴይል አይታችሁ በምታጠኑበት ጊዜ አሪፍ ክሬተር መሆን ትችላላችሁ።
ክሬተርነትን የህይወታችሁ ዓላማ አድርጋችሁ ስራችሁ መያዝ ትችላላችሁ ማለት ነው። እንዲ ፎከስ ካረጋችሁበት ይሄ ቪዲዮ እንደተጠቀማችሁ አልጠራጠርም። ከዚህ በፊት እመጣለሁ ብዬ በዚህ ቻናል ላይ ብዙ ጊዜ ቃል ገብቼላችሁ እየጠፋውባችሁ ነበረ፣ ይቅርታ። አሁን ግን ተመልሻለሁ ብዬ አስባለሁ። አሪፍ የክሬተር ቲፖችን አመጣላችኋለሁ። ከዛም በተጨማሪም ደግሞ ስለ ቴክ ኮንተንት በዛ ያሉ መረጃዎችን ስለምሰጣችሁ ለተጨማሪ መረጃ ሳምንት እስከምንገናኝ ድረስ ሰላም ቆዩኝ።